በተለያዩ አካባቢዎች በተሰጠው ማስጠንቀቂያ መሰረት መንግስት ፈረሳ መጀመሩን ለማወቅ ችለናል። በአዲስ አበባ የተለያዩ ሰፈሮች ከሚደረገው ፈረሳ ጎን ለጎን በተለያዩ ከተሞችም ተጠናክሮ እንደሚቀጥለው የደረሰን መረጃ የሚያሳየው። በሌላ በኩል ደግሞ ከቦታ ባለመብትነት ጋር በተያያዘ የሰበር ሰሚ ችሎት አዲስ የህግ ትርጉም መስጠቱ ታውቋል። ከነዳጅ መኪናና ከኢትዮጵያ ካፒታል ገበያ ባለስልጣን ጋር በተያያዘ የወጣ ማስጠንቀቂያን በተመለከተም ያገኘናቸውን አዳዲስ መረጃዎች አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ከቦታ ባለመብትነት ጋር በተያያዘ የሰበር ሰሚ ችሎት አዲስ የህግ ትርጉም መስጠቱ ታወቀ። የፌዴራል ጠቅላይ ፍርድ ቤት ሶስተኛ ሰበር ሰሚ ችሎት በአንድ ባለይዞታ ሊመዘገብ የሚገባን የከተማ ቦታ ከአንድ በላይ የሆነ የይዞታ ማረጋገጫ ወይም ካርታ ለተለያዩ ሰዎች ተደርቦ ቢሰጥ የቦታው ባለመብትነትን በተመለከተ ቀደም ሲል ተሰጥቶ የነበረውን የህግ ትርጉም በመለወጥ አዲስ ውሳኔ መተላለፉ ታውቋል። 7 ዳኞች የተሰየሙበት ይህ ችሎት ከመጋቢት ጀምሮ ተግባራዊ የሚሆን አዲስ የህግ ትርጉም መስጠቱ ነው የተገለጸው። በዚህም መሰረት በአንድ ባለይዞታ ሊመዘገብ የሚገባን የከተማ ቦታ ላይ ከአንድ በላይ የሆነ የይዞታ ማረጋገጫ ወይም የይዞታ ካርታ ለተለያዩ ሰዎች ተደርበው ተሰጥቶ ሲገኝ ለቦታው ባለመብትነት ቅድሚያ የሚሰጠው መጀመሪያ ያስመዘገበው ሰው ነው በሚል ተተርጉመዋል። ይህ አዲስ ውሳኔ በፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በአንድ የመሬት ይዞታ ላይ ካርታ ተደርቦ ቢሰጥና በኋላ ላይ ካርታ የተሰጠው ሰው መሬቱ ላይ ቤትና ንብረት ካፈራ መጀመሪያ ካርታ ከወሰደው ግለሰብ ይልቅ ንብረት ያፈራው ሰው ባለመብት ሊሆን ይገባል የሚለውን አስገዳጅ ትርጉምና መሰል መዝገቦች ላይ የተያያዘውን ተመሳሳይ አቋም ሙሉ በሙሉ የሻረ እንደሆነ ታውቋል። ይህ ውሳኔ በከተሞች ውስጥ በይዞታ ማረጋገጫ ያልጸደቁ ነገር ግን ግንባታ ተገንብቶባቸው ግለሰቦች ለረጅም ጊዜ የኖሩባቸው የተለያዩ ቤቶች ላይ የሚነሱ ክርክሮችን ለመቋጨት ትልቅ የህግ አቅጣጫ መሆኑ ተመላክቷል። ከዚህ ቀደም በአንድ ቦታ ላይ ካርታ ያላቸው ሰዎች ብዙ ከሆኑ በቦታው ላይ ንብረት ያፈራው ግለሰብ ቦታውን ይወስዳል የሚለው ቀርቶ ቀድሞ ካርታ የወሰደው ግለሰብ የቦታው ባለቤት የሚሆንበት አካሄድንም ፈጥሯል። በሌላ በኩል ደግሞ በተለያዩ አካባቢዎች በተሰጠው ማስጠንቀቂያ መሰረት መንግስት ፈረሳ መጀመሩን ለማወቅ ችለናል። በአዲስ አበባ የተለያዩ ሰፈሮች ከሚደረገው ፈረሳ ጎን ለጎን በተለያዩ ከተሞችም ፈረሳው ተጠናክሮ እንደሚቀጥለው የደረሰ መረጃ የሚያሳየው የውስጥ ለውስጥ መንገዶችን በማጠር ለተለያዩ አገልግሎት ባዋሉ አካላት ላይ ህጋዊ እርምጃ እንደሚወስድ የአዲስ አበባ ከተማ መንገዶች ባለስልጣን ማስታወቁ የሚታወስ ነው። በዚህ መሰረት በአዲስ አበባ ከተማ በተለያዩ አካባቢዎች መንገድ ዘግተው የሚገኙ አጥሮችን በማንሳት የውስጥ ለውስጥ መተላለፊያ መንገዶችን የማስከፈት ዘመቻ ተጠናክሮ ቀጥለዋል። ይህ እርምጃ በከተማዋ ያለውን የትራፊክ ፍሰት ለማሳለጥና የህዝብን የመንቀሳቀስ መብት ለማስከበር ያለመ መሆኑ ተገልጿል። የአዲስ አበባ ከተማ መንገዶች ባለስልጣን ከፍተኛ መዋለ ንዋይ በመመደብ የመንገድ ልማት ስራዎችን በማከናወን ላይ እንደሚገኝ አስታውቀዋል። ነገር ግን በከተማዋ የተለያዩ አካባቢዎች የሚገኙ የውስጥ ለውስጥ መንገዶችን የህብረተሰቡን እንቅስቃሴ ለማስተናገድ ከተገነቡበት ዓላማ ውጪ በማጠርና በመከለል ለግል ጥቅም የሚያውሉ ግለሰቦች በስፋት እየተስተዋለ መሆኑን ባለስልጣን መስሪያ ቤቱ ገልጿል። በዋና መለስተኛ መጋቢና በውስጥ ለውስጥ መንገድ በአስፋልት በኮብልስቶንና በጠጠር የተገነቡ የመንገድ መሰረተ ልማቶች የህብረተሰቡን የዕለት ተዕለት ማህበራዊና ኢኮኖሚያዊ እንቅስቃሴ ለማሳላጥ ቢሰሩም የተወሰኑ የህብረተሰብ ክፍሎች መንገዶችን በአጥር በመዝጋትና በር በመስራት ላይ ይገኛሉ ተብሏል። ይህ ተግባር አብዛኛውን የመንገድ ተጠቃሚ ከማገልገል ይልቅ ለጥቂት የአካባቢው ነዋሪዎች ብቻ አገልግሎት የሚሰጥ በመሆኑ ለትራፊክ እንቅስቃሴ እንቅፋት ከመሆኑም ባሻገር የተደራሽነትና በእኩል ተጠቃሚነት መርህን የሚጻረር ትልቅ እንቅፋት ነው ሲል ባለስልጣን መስሪያ ቤቱ አስታውቋል። የታጠሩ የውስጥ ለውስጥ መንገዶችን የማስከፈት ዘመቻው በቀጣይ ቀናትም በቦሌና ለሚኩራ ክፍለ ከተሞች እንደሚቀጥል ታውቋል። በአዲስ አበባ ከተማ በተለያዩ አካባቢዎች የተጀመረው በአጥር የተዘጉ የውስጥ ለውስጥ መንገዶችን በግብረ ኃይል የማስከፈት ስራ በሁሉም ክፍለ ከተሞች ተጠናክሮ እንደሚከናወን ነው የታወቀው። የመንገድ መሰረተ ልማትን ማጠርና መዝጋት ህገወጥ ተግባር እንደሆነ ያስታወሱት የአዲስ አበባ መንገዶች ባለስልጣን የኮሚኒኬሽን ዳይሬክተር አቶ እያሱ ሰለሞን ናቸው። ባለስልጣኑ ቀደም ሲል ባስተላለፈው ማሳሰቢያ መሰረት በተለያዩ አካባቢዎች ህብረተሰቡ በራሱ ተነሳሽነት የታጠሩ የውስጥ ለውስጥ መንገዶችን መክፈቱን ተናግረዋል። ሆኖም ማሳሰቢያውን በተግባር ባላዋሉ አካባቢዎች ባለስልጣኑ ግብረ ኃይል በማዋቀር በወሰደው እርምጃ እስካሁን በ1434 ቦታዎች ላይ የታጠሩ መንገዶችን እንዳስከፈቱ አብራርተዋል። በቀጣይም በሌሎች አካባቢዎች መንገዶችን የማስከፈት ስራው እንደሚከናወን ጠቁመዋል። በሌላ በኩል ደግሞ ኢትዮጵያ የዓለም ንግድ ድርጅትን ለመቀላቀል በምታደርገው ጥረት በነዳጅ መኪናዎች ላይ የጣለችውን እገዳ ለማንሳት በድጋሚ እያጤነች መሆኑን ሰምተናል። የኢትዮጵያ መንግስት ለረጅም ጊዜ ሲንከባለል የቆየውን የዓለም ንግድ ድርጅትን ለመቀላቀል የሚደረገውን ጥረት ለማሳካት በነዳጅ የሚሰሩ የመኪናዎችን ማስመጣት ላይ የተጣለውን ገደብ
በድጋሚ ሊያጤነው መሆኑን የታወቀው። የኢትዮጵያን ከተቋሙ ጋር የምታደርገውን ድርድር የሚመሩት የንግድ ሚኒስቴሩ ዶክተር ካሳሁን ጎፌ በዚህ ሳምንት መጀመሪያ በተከናወነ ስብሰባ ላይ የተሽከርካሪ ማስመጣት እገዳው እንደገና ሊታሰብባቸው ከሚገቡ ጉዳዮች መካከል መሆኑን ጠቅሰዋል። በተለበሱ አልባሳት ላይ የተጣለውን የማስመጣት እገዳ አንስተን ከዓለም ንግድ ድርጅት መስፈርቶች ጋር በሚስማማ መልኩ ተገቢው የጉምሩክ ቀረጥ ተተክቷል ያሉት ዶክተር ካሳሁን ድርጅቱን ከመቀላቀላችን በፊት በነዳጅ የሚሰሩ መኪኖችና ባለሶስት ጎማ ተሽከርካሪዎች ላይ የተጣሉ ገደቦች ላይ በተመሳሳይ ለማንሳት አስበናል ሲሉ ተናግረዋል። የፌዴራል መንግስት ከ3 ዓመት በፊት ነበር በነዳጅ የሚሰሩ መኪናዎችን በማገድ ወደ ኤሌክትሪክ መኪናዎች ፊቱን ለማዞር የሚያደርገውን ጥረት ይፋ ያደረገው። ሆኖም የዓለም ንግድ ድርጅትን ለመቀላቀል ከሚቀመጡ ጉዳዮች አንደኛው ወደ ሀገር ውስጥ የሚገቡ ምርቶችን አለማገድ በመሆኑ የነዳጅ መኪናዎች በድጋሚ መግባት እንዲችሉ ሊፈቀድላቸው እንደሚችል ተጠቁመዋል። በንግድ ሚኒስቴር ዓለም አቀፍ የንግድ ተደራዳሪ የሆኑት ታገስ ሙሉጌታ የዓለም ንግድ ድርጅት ደንቦች ኢትዮጵያ የማስመጣት ገደቦችን እንድታነሳ ቢያስገድዱም ይህ ማለት የማስመጣት አዝማሚያዎች ከ3 ዓመት በፊት ወደ ነበሩበት ሁኔታ ይመለሳሉ ማለት እንዳልሆነ ግን አብራርተዋል። በዓለም ንግድ ድርጅት መስፈርቶች መሰረት ሀገሮች ከውጭ የሚገቡ ምርቶችን መገደብ አይችሉም። የዓለም ንግድ ድርጅት አባል መሆን ከፈለግን ከውጭ የሚገቡ ምርቶችን መከልከል አንችልም። የሸቀጦች ነጻ ዝውውር በዓለም ንግድ ድርጅት ሕጎች መሰረት መሰረታዊ መስፈርት መሆናቸውንም ጠቁመዋል። ሚኒስትሩ በሚቀጥሉት የድርድር መድረኮች ይህንን ማሳወቅ ስለሚፈልግ ኢትዮጵያ በመኪናዎቹ ላይ የተጣሉትን ገደቦች እንደምታነሳ መጥቀስ ያስፈልገናል ሲሉ ተናግረዋል። ይሁን እንጂ የነዳጅ መኪኖችን ወደ ኢትዮጵያ ማስገባትን ሙሉ በሙሉ እንፈቅዳለን ማለት አይደለም። የነዳጅ መኪኖችን ከውጭ የሚገቡበትን ሁኔታ የሚገድቡ ሌሎች እርምጃዎችን እናስተዋውቃለን። የገንዘብ ሚኒስቴርና ሌሎች ባለድርሻ አካላት ወደፊት በዚህ ጉዳይ ላይ ተወያይተው ይወስናሉ። የነዳጅ መኪኖችን ከውጭ የሚገቡበትን ሁኔታ ለመከላከል የአካባቢ ጉዳዮችንና እንደ ጠንካራ ግብር ያሉ ሌሎች እርምጃዎች ሊቀርቡ ይችላሉ ብለዋል። የነዳጅ መኪኖች ከውጭ የሚገቡበት ገደብ ቢነሳም ግን ይህ ማለት የነዳጅ መኪኖችን ሙሉ በሙሉ ማስገባት ይፈቀዳል ማለት አይደለም፣ ወደ ቀድሞ ሁኔታ እንመለሳለን ማለትም አይደለም ሲሉ አቶ ታገስ ተናግረዋል። በሌላ በኩል ደግሞ የኢትዮጵያ ካፒታል ገበያ ባለስልጣን ገዛና ጠቅላላ ንግድ ስራዎች አክሲዮን ማህበር ላይ አስቸኳይ የጥንቃቄ ማሳሰቢያ ሰጠ። የኢትዮጵያ ካፒታል ገበያ ባለስልጣን ገዛና ጠቅላላ የንግድ ስራዎች አክሲዮን ማህበር በተባለ ተቋም ላይ ለህዝብ የሚሆን አስቸኳይ የጥንቃቄ ማሳሰቢያ አውጥተዋል። ተቋሙ በአዋጅ በተሰጠው ስልጣን መሰረት ባደረገው ክትትል ማህበሩ በባለስልጣኑ ሳይመዘገብና እውቅና ሳይኖረው የአክሲዮን ሽያጭ ማስታወቂያዎችን በተለይም በፌስቡክ አማካኝነት በስፋት እያሰራጨ መሆኑን ደርሼበታለሁ ብለዋል። ማህበሩ የአንድ አክሲዮን ዋጋ 2500 ብር መሆኑን በመጥቀስና እስከ ሰኔ 30 ቀን ድረስ በሚገዛ አካል ላይ የትርፍና የቅድሚያ ተጠቃሚነት ጥቅማ ጥቅሞችን ቃል በመግባት ህገወጥ ሽያጭ እያከናወነ እንደሚገኝ ባለስልጣኑ አስታውቀዋል። ህብረተሰቡ ፈቃድ ከሌላቸው አካላት አክሲዮኖችን ከመግዛት እንዲቆጠብና ለማንኛውም ወኪል ክፍያ እንዳይፈጽም በጥብቅ አሳስበዋል።